ዛሬ በእንግሊዝ የኤፍኤ ካፕ ፍጻሜ በዌምብሌ ከባድ ድግስ የሚጠብቃቸው ፔፕ ጋርዲዮላ ዛሬ የመጡት ለመጨረሻ ጊዜ እንደሆነ ሲጠየቁ በፍጹም ሊሆን አይችልም ሲሉ መልሰዋል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ዌምብሌ የመጡት ለመጨረሻ ጊዜ ስለመሆኑ ተጠይቀው ነበር። በፍጹም ሊሆን አይችልም ሲሉ ምላሽ ሰጥተዋል። ፔፕ ጋርዲዮላ የአንድ ዓመት ኮንትራት ይቀረኛል ሲሉ እንግዲህ ገልጸዋል። ስለ ማንቸስተር ሲቲ የዋንጫ ስኬታቸው ያነሱት ፔፕ ጋርዲዮላ የትልቅ ስኬት መለኪያ መሆን ይችላል ሲሉ ገልጸውታል። በ10 ዓመት ውስጥ 19 ዋንጫ ማሸነፍ መጥፎ አይደለም ያሉት ፔፕ ጋርዲዮላ ዛሬ ለ20ኛ ዋንጫ እየተፎካከርን ነው ሲሉ ተናገሩ። ዛሬ 6 ተጫዋቾች ቦታ ባለመኖሩ ስብስብ ውስጥ አልተካተቱም። ይሄ በጣም ከባድ ውሳኔ ነበር ሲሉ እንግዲህ ፔፕ ጋርዲዮላ ተናገሩ። ሌላው የቸልሲው ተጫዋች አሌሃንድሮ ጋርናቾ ዌምብሌ መጫወት እንደሚያስደስተው ተናግሯል። ስታዲየሙን እወደዋለሁ ያለው ጋርናቾ በመቱ በዌምብሌ ስታዲየም መጫወት ያለው በጣም አስፈላጊው ነገር ይህ ነው ሲል እንግዲህ ተናገረ። ሌላ የኤፍኤ ካፕ ፍጻሜ ማድረጉ እንዳስደስተው የገለጸው አሌሃንድሮ ጋርናቾ በአሁኑ ከቼልሲ ጋር ነኝ የማሸንፈው ከሌላ ክለብ ጋር ነው የተለየ ይሆናል ሲል ተናግሯል። ጋርናቾ እንግዲህ ከጉዳት መልስ ዛሬ በጨዋታ ለቡድኑ ግልጋሎት ይሰጣል ተብሎ ይጠበቃል። የሁለቱ ጨዋታ እንግዲህ ዓለም ሁሉ በጉጉት የሚጠብቀው ነው። ይህንን ጨዋታ ማን ያሸንፋል የሚለው ሌላው ተጠባቂ ጉዳይ ነው። ፖርቹጋላዊ አሰልጣኝ ጆዜ ሞሪኖ ከሪያል ማድሪድ ፕሬዝዳንት ፍሎሬንቲኖ ፔሬዝ ጋር ንግግር ሊያደርጉ መሆኑ ተገልጿል። ሪያል ማድሪድን ለመረከብ ንግግር ላይ የሚገኙት ጆዜ ሞሪኖ በሚቀጥለው ሳምንት ከፍሎሬንቲኖ ፔሬዝ ጋር ለመነጋገር ቀጠሮ መያዛቸው ተሰምቷል። አሰልጣኙ በቤኔፊካ ውስጥ ላሉ የተወሰኑ ሰዎች ክለቡን እንደሚለቁ መንገራቸው ተሰምቷል። ቤኔፊካ አሁን ላይ የጆዜ ሞሪኖን ምክትል ለመሾም በማሰብ ላይ መሆኑ ተጠቁሟል። ቤኔፊካ በአማራጭነት አሰልጣኝ ሩበን አሞሪም እና ማርኮ ሲልቫን መያዙ ዘ አትሌቲክ አስነብቧል። እንግዲህ ጆዜ ሞሪኖ ከሪያል ማድሪድ ጋር ስማቸው ሲያዝ መቆየቱ ይታወሳል። አሁን ከቀጥታ ከፕሬዝዳንት ፍሎሬንቲኖ ፔሬዝ ጋር ሊነጋገሩ መሆኑ ተሰምቷል። መጨረሻው ምን ይሆናል የሚለው በጉጉት የሚጠበቀው ጉዳይ ነው። ሌላው ዛሬ ተጠባቂው ጨዋታ እንግዲህ የክሪስቲያኖ ሮናልዶ አልናሲር ጉዳይ ነው። አልናሲር ምናልባትም ዛሬ 2 ዋንጫዎችን የሚያሸንፍበት ቀን ሊሆን ይችላል። የሳውዲ አረቢያው ክለብ አልናሲር ዛሬ 2 ዋንጫዎችን በአንድ ቀን ሊያሸንፍ የሚችልበት አጋጣሚ ላይ ደርሷል። አልናሲር ዛሬ ምሽት የኢሲያ ሻምፒዮንስ ሊግ 2 ፍጻሜ ጨዋታውን ያደርጋል። በተጨማሪም በሊጉ አልሂላል ነጥብ የሚጥል ከሆነ አልናሲር ሳይጫወት ሻምፒዮን የሚሆን ይሆናል። ይህንንም ተከትሎ አልናሲር ፍጻሜውን ካሸነፈና አልሂላል ነጥብ መጣሉን ካረጋገጠ በአንድ ቀን 2 ዋንጫ ያሸንፋል። አልናሲር በአንድ ቀን 2 ዋንጫ ያሸነፈ የመጀመሪያው የዓለም ክለብም ሊሆን ይችላል። እንግዲህ ታሪክ መስራት የማይሰለቸው ክሪስቲያኖ ሮናልዶ ለሌላ ታሪክ የሚፋለምበትን ቀን ዛሬ ያሳልፋል ተብሎ ይጠበቃል። አልናሲር እንግዲህ ከኤሲያ ዋንጫ እንዲሁም ደግሞ በሌላ አይኑ ደግሞ የአልሂላልን ነጥብ መጣል በጉጉት ይጠብቀዋል። ሌላው በዛሬው ዕለት ፍጻሜውን የሚያገኘው የስኮትላንድ ሊግ ተጠባቂ መርሃ ግብር ያደርጋል። ሊጉን የሚመራው ሄትረስ 2ኛ ደረጃ ላይ ከሚገኘው ሴልቲክ ተጠባቂ ጨዋታውን ያደርጋል። እንግዲህ ሄትረስ ሊጉን በ80 ነጥብ ሲመራ ሴልቲክ በ79 ነጥብ 2ኛ ደረጃ ላይ ይገኛል። ሄትረስ በጨዋታው ማሸነፍ ወይም አቻ ማውጣት ለታሪካዊ ስኬት ያበቃዋል። ሄትረስ የሚሳካለት ከሆነ የስኮትላንድ ሊግ ከ41 ዓመታት በኋላ ከሬንጀርስ እና ከሴልቲክ የተለየ ሻምፒዮን የሚሆንበትን እድል ያመቻቻል። ለመጨረሻ ጊዜ ከሁለቱ ክለቦች ውጪ የሆነ ክለብ ስኮትላንድ ሊግን ያሸነፈው እንግዲህ በ1985 እንደሆነ ታሪክ ይናገራል። እንግዲህ ሴልቲክ የሚያሸንፍ ከሆነ ካለፉት 14 ዓመታት ለ13ኛ ጊዜ ሻምፒዮን ይሆናል። ሌላው እንግዲህ የፖላንዳዊ የፊት መስመር አጥቂ ሮበርት ሌቫንዶስኪ ጉዳይ ነው። ሮበርት ሌቫንዶስኪ ከባርሴሎና ጋር እንደሚለያይ ይፋ ተደርጓል። በፖላንዳዊ የፊት መስመር አጥቂ ሮበርት ሌቫንዶስኪ ከባርሴሎና ጋር እንደሚለያይ ካሳወቀ በኋላ እንግዲህ ሮበርት ሌቫንዶስኪ እሁድ በካምፕ ኑ ስታዲየም የመጨረሻ ጨዋታውን እንደሚያደርግ አረጋግጧል።
በክለቡ በቆየባቸው 4 ዓመታት 3 የላሊጋ ዋንጫ ያሳካው ሌቫንዶስኪ በባርሴሎና ያለው ኮንትራት የውድድር ዘመኑ መጨረሻ ያበቃል። የ37 ዓመቱ ሮበርት ሌቫንዶስኪ ቀጣይ ማረፉ የት እንደሚሆን እስካሁን በግልጽ አልታወቀም። ይህንንም ተከትሎ ባርሴሎና በቀጣይ ክረምት አጥቂ ለማስፈረም ወደ ዝውውር ገበያው እንደሚወጣ ይጠበቃል። እንግዲህ በቀጣይ ክረምት ከባርሴሎና መለያየቱ ከተነገረ በኋላ ደጋፊዎች የሰጡኝ ፍቅር መቼም አልረሳውም ሲል ሮበርት ሌቫንዶስኪ ተናገረ። ተልእኮዬ አብቅቷል ያለው ሌቫንዶስኪ አሁን የመሄጃ ጊዜ ነው። ሁሉንም ሰው አመሰግናለሁ። በደጋፊዎች የተሰጠኝን ፍቅር መቼም አልረሳውም ሲል እንግዲህ ሮበርት ሌቫንዶስኪ ተናግሯል። የፖርታ የህይወቴን የተለየ ጊዜ በባርሴሎና እንዳሳልፍ ስለፈቀዱልኝ አመሰግናለሁ ሲል ሮበርት ሌቫንዶስኪ ተናግሯል። በተያያዘ ዜና እንግዲህ ስፔናዊ የቀይ መስመር ተሰላፊ ዳኒ ካርቫሃል በአመቱ መጨረሻ ከሪያል ማድሪድ ጋር እንደሚለያይ ታውቋል። ዳኒ ካርቫሃል በውድድር ዘመኑ መጨረሻ ውሉ ሲያበቃ ክለቡን እንደሚለቅ ይጠበቃል። የ34 ዓመቱ ዳኒ ካርቫሃል በሪያል ማድሪድ ቤት 13 የውድድር ዓመታትን አሳልፏል። አሁን ላይ ዳኒ ካርቫሃል ለሪያል ማድሪድ ውሉን ማራዘም እንደማይፈልግ እንዳወቀ ዘ አትሌቲክ አስነብቧል። ሊጉን በድጋሚ ማሸነፍ እንደምንችል እርግጠኛ ነኝ የሚለው እንግዲህ ሉዊስ ኤንሪኬ ነው። የፒኤስጂው አሰልጣኝ ሉዊስ ኤንሪኬ የአምናውን ሻምፒዮንስ ሊግ ድል አናስታውሰውም በማለት ተናግሯል። የመጀመሪያ ሻምፒዮንስ ሊግ የማይረሳ ነው ያሉት ኤንሪኬ ነገር ግን ታሪክ ሆኗል፣ እኔ ደግሞ ለታሪክ ብዙ ግድ አይሰጠኝም ሲል ይናገራል። አክሎም ከፒኤስጂ ጋር ሁለተኛ ዋንጫ ማሸነፍ ፈልጋለሁ፣ ስላለፈው አስብም፣ ስላለፈው ካሰብ ትሰናከላለህ ሲል ተደምጧል። ሁለተኛ ዋንጫችንን ማንሳት እንደምንችል እርግጠኞች ነን። ሁሉም ተጫዋቾችና ደጋፊዎች ዝግጁ እንዲሆኑ ፈልጋለሁ ሲል ሉዊስ ኤንሪኬ ተናግሯል። ፒኤስጂ ዋንጫውን የተሻለ የማሸነፍ እድል ይኖረው እንደሆነ የተጠየቁት ኤንሪኬ ፈጽሜ ነው ፍጻሜ ላይ ቅድመ ግምት አይሰራም ሲሉ እንግዲህ ተናግረዋል። ፒኤስጂ እንግዲህ በሃንጋሪ ቡዳፔስት ከአርሰናል ጋር ግንቦት 22 እንደሚጫወት ይታወቃል። ይህንን ዋንጫ እንግዲህ እንደሚያሸንፉ አሁንም ሙሉ እምነት እንዳላቸው ተናግረዋል። እንግዲህ ውድ የቻናላችን ተከታታዮች ዛሬ እንግዲህ ማንቸስተር ሲቲ ለአራተኛ ተከታታይ ዓመት ለእንግሊዝ ኤፍኤ ካፕ ፍጻሜ በመድረስ አዲስ ታሪክ የጻፈበት የኤፍኤ ካፕ ፍጻሜ ይደረጋል። እንግዲህ ፔፕ ጋርዲዮላ ቡድኑን በ2023 የማንቸስተር ዩናይትድን አሸንፈው ዋንጫ ባለቤት ነበሩ። በ24 ከከተማ ተቀናቃናቸው ማንቸስተር ዩናይትድ በ25 ዳግም ደግሞ ከክሪስታል ፓላስ ጋር ተገናኝተው ተሸንፈው ዋንጫውን አጥተዋል። በተጨማሪ ዋንጫ ለማሸነፍ የዛሬው ፍጻሜ ጥሩ ድል እንደሚሆንላችሁ ይጠበቃል። ይህን ጨዋታ ማን ያሸንፋል? ግምታችሁን በኮሜንት ሴክሽን አጋሩን። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። ለሚደግፉት ክለብ ሁሉ ግን መልካም እድል ተመኘው። መልካም ቀን